የዕለቱ የመጽሐፍ ቅዱስ ንባብ ክፍላችን የሚሸፍነው ዘዳግም ምዕራፍ 1ና 2 ላይ ይሆናል። በዚህ ክፍል አትሸበሩ፣ አትፍሯቸውም የሚልን ሐሳብ በማሰብ እንጸልያለን። እስራኤላውያን ከግብፅ የጭቆና ባርነት በኃያሉ አምላካቸው ብርቱ ክንድ ነፃ ከወጡ በኋላ ለአባቶቻቸው ቃል ወደ ተገባላቸው የተስፋ ምድር ባደረጉት የምድረ በዳ ጉዞ ብዙ ተግዳሮት ገጥሟቸው እንደነበር ቃሉን ስናነብ እንመለከታለን። ይሁን እንጂ ቀን በደመና ሌሊት በእሳት አምድ ይመራቸው የነበረው ታማኝ አምላክ በገጠማቸው ፈተናዎች ሁሉ ድልን ያቀዳጃቸው ነበር። ሊዋጓቸው የመጡባቸው የነበሩትን ሰራዊቶች ለመቋቋም የሚያስችል በቂ የጦር ዝግጅት አልነበራቸው። ነገር ግን አምላካቸው እግዚአብሔር እርሱ ራሱ ይዋጋላቸው እንደነበር ግን ቅዱስ ቃሉ በግልጽ አስፍሮልን እናነባለን። ታዲያ ይህ የእስራኤላውያን ታሪክ ለእኛም ትልቅ ማበረታቻ የሚሰጠን ነው። እኛም ዛሬ ጉዞ ላይ ነን። ወደ አዲስቱ ኢየሩሳሌም፣ ወደ ተስፋይቱ ምድር፣ ወደ አዘጋጀልን ርስት በእርሱ መሪነት ስንጓዝ የተለያዩ ፈተናዎች እንደሚገጥሙን አስቀድሞ ተናግሮናል። ነገር ግን የጠራን አምላካችን እርሱ ራሱ ከፊታችን ወጥቶ ይዋጋልናልና ልንፈራ አይገባም። ይልቁንም የድል ነሺውን ጌታ አርማ ይዘን በእምነት ወደ መዳረሻችን ልንገሰግስ ይገባል። እርሱም ድሉን ሊሰጠን የታመነ ነው። አትፍሩ ያለን ስለኛ የሚዋጋልን ፈጽሞ የማይተወን እውነተኛ ወዳጅ አባት አለን። እናም እንዲህ ብለን እንጸልይ። አባት ሆይ አንተ ራስህ ከፊታችን ወጥተህ ሰልፉ የኔ ነው ብለህ ስለምትዋጋልን እኛም እምነታችንን በአንተ ላይ በማድረግ በድፍረት እግዚአብሔር ይረዳኛል፣ ቃል የገባልኝንም ርስቱን ያወርሰኛል ብለን ማወጅ እንድንችል በጸጋ እርዳን። አሜን።